ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሮ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ ዓመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ገና ከሉዓላዊ ሚዲያ ሐሙስ ሐምሌ 9 2018 ዓመተ ምህረት አንድ ሆኖ አለመቆማቸው ደግሞ ቶሎ ልባት ካላገኘ ደግሞ ትግራይን የጦር አበጋዞች መፈንጫ የመሆን እድሉ ሰፊ ነው። ስለዚህ የአሜሪካው አምባሳደር ያለው ሁኔታ ገምግመው መልእክት አስተላልፈው ተመልሰው ይሆናል ብለን ተስፋ እናደርጋለን። እርግጠኝነት ግን ዝም ብለዋቸው እንደማይመጡ የአሜሪካ መንግስት በአካባቢው የሚነሳውን ነገር በዝምታ እንደማይመለከት መልእክት እንደሚያስተላልፉም አይጠረጥርም። ከኤርትራ ጋር ለመፋታት እንዳይፋቱ የሚያግዳቸው ነገር አለው የሚለው አብሮ መታየት አለበት። የፕሪቶሪያ ሰላም ስምምነት ሲከበር የወርቅ ንግድ ይቆማል ማለት ነው። ህገወጥ የወርቅ ንግድ ከሚቆም ከኤርትራ ጋር ያለው ጥምረት እንዲቀጥል የሚፈልግ የተወሰነ አካል ሊኖር ይችላል ከዚህ ስብስብ ውስጥ። ከጠቅላይ ሚኒስትር አብይ ንግግር ዝም ብዬ የምረዳው ነገር ጥቁርና ነጭ አድርጓል። ጠቆሙ ነው፣ ዜናም ላይ አይደል ነው። ሌሎችም ጠቆሙ። አንዳንዶቹ ህገ መንግስታዊ ማሻሻያ እንደሚኖር ጠቆሙ። እኔ ደግሞ የተረዳሁት ህገ መንግስት እንደሚጻፍ ጠቆሙ የሚል ነገር ነው። ህገ መንግስቱ በልሶ ሊጻፍ እንደሚችል፣ ምክንያቱም ህገ መንግስታዊ ማሻሻያማ 4000 ሰው ተቀምጦ የሚያሻሽለው ነገር አይደለም። እንደ እንትኖቹ ሰፈር ጠብቅ እያልኩ አይደለም። ኃላፊነት እንደማይሰማቸው የንጹሃን ሞት ለፖለቲካ ንግድ እንደሚያውሉት አይደለም። ሰፈር መጠበቅ አይችልም፣ እሱን አውቃለሁ። ነገር ግን አሊዴሮ የሚባል ቤርሙዳ ትራያንግል ውስጥ ያሉ የጥፋት ኃይሎችን እዛው ላይ ማቅለጥ፣ ያንን መስመር ነፃ ማድረግ በቴክኖሎጂ በብዙ መልክ ለእንትን ለሚል ኃይል ከዚህ በላይ ከባድ ሆኖ መቀጠል ያለበት አይመስለኝም። ብዙዎቹ ምናልባት በረኝነታቸው ምናምን ስድብ የለመዱ ሊሆን ይችላሉ። ሌላው ደግሞ የከተማው መንገድ ላይ ቁጭ ብሎ አላፊ አግዳሚውን ሲሳደብ የለመደ ሊሆን ይችላል። የቀረው ደግሞ መሸታ ቤት የለመደውን ስድብ አሁን ጊዜውና ምናምን ፈቀደለት። በስልክ ላይ የወጡ ስልክ በእጁ ይዟል። እሱ ብሮድካስት ማድረጊያም ነው፣ ሪሲቨርም ነው፣ ሁሉን ነገር ያደርጋል። በዚህ የተነሳ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን።
በትግራይ ክልል ሌላ ዙር ግጭት እንዳይከሰት የፕሪቶሪያ ሰላም ስምምነት ሙሉ በሙሉ መከበር እንዳለበት የአሜሪካው አምባሳደር አስገነዘቡ። ትላንት ረቡዕ ሐምሌ 9 2018 ወደ መቀሌ የተጓዙት በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ቤሲንጋ በመቀሌ ቆይታቸው የተለያዩ የህብረተሰብ ክፍሎችን ማነጋገራቸውም ተመልክቷል። የአምባሳደሩን የመቀሌ ቆይታ በተመለከተ ኤምባሲው ባወጣው ሪፖርት አምባሳደሩ ከህወሓት አመራርም ሆነ ከክልሉ ባለስልጣናት ጋር ስለመወያየታቸው በግልጽ አልሰፈረም። አምባሳደር ኤርቪንግ ቤሲንጋ በመቀሌ ቆይታቸው አሜሪካ ለክልሉ ሰላምና መረጋጋት እንዲሁም ህብረተሰቡ ከአስቸኳይ እርዳታ በሚወጣበት ሁኔታ ላይ ቁርጠኛ ሆና እንደምትሰራ የገለጹ ሲሆን በቆይታቸውም በአሜሪካ የሚቀርቡ ሰብአዊ እርዳታዎችን የሚያደርሱ ኃላፊዎች ጋር መነጋገራቸው ተመልክቷል። ኤምባሲው የአምባሳደሩን የመቀሌ ቆይታ በተመለከተ ባወጣው ሪፖርት በመጨረሻ የጠቀሰው ከፖለቲካና ከሲቪል ድርጅት መሪዎች ጋር መወያየታቸውን፣ በዚህም የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲተገበር እንዲሁም ውይይት እንዲጀመር መልእክት ማስተላለፋቸውን የተመለከተ ነው። የፕሪቶሪያ የሰላም ስምምነት ሙሉ በሙሉ መተግበርና ውይይት መጀመር በትግራይ ዘላቂ መረጋጋትን የሚያመጣ ተጨማሪ ግጭትን የሚያስቀር እንደሆነ መናገራቸውንም ኤምባሲው ይፋ ባደረገው መረጃ መመልከት ተችሏል። በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ቤሲንጋ መቀሌ ሲደርሱ የተቀበሏቸው የህወሓት አመራር የሆኑት ዶክተር አዲስ ዓለም ባሌማና ሌሎች ህወሓት አመራሮች ሲሆኑ ዋና ኃላፊ ሆነው ያነጋገሯቸው ደግሞ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ነበሩ። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ምክንያቱ ባልተገለጸ መልኩ በስፍራው አልተገኙም። ዶክተር ደብረጽዮን ያልተገኙት ለተቃውሞ መግለጫ ይሁን ቅሬታ ወይንም በሌላ ምክንያት በግልጽ አልታወቀም። ይህ እርምጃ አምባሳደሩን ቅር እንደሚያሰኛቸውና እርምጃውም ይበልጥ ህወሓትን ሊጎዳ እንደሚችል ታምኖበታል። ኤምባሲው የመቀሌውን ጉዞ በተመለከተ ባወጣው ሪፖርት ላይ የህወሓት መሪዎችን እንደ ሌሎች የፖለቲካ ፓርቲዎች በጥቅል ከፖለቲካ ፓርቲ መሪዎች ጋር ተወያዩ በሚል ማለፉም ለህወሓት እርምጃ ለስላሳ ምላሽ እንደሆነም ታምኖበታል። ኤምባሲው ከሪፖርቱ ጋር ባጋራው 4 ፎቶ ውስጥም ከህወሓት መሪዎች ጋር ስላደረጉት ቆይታ የሚያሳይ ፎቶግራፍ አልተካተተም። አምባሳደር ኤርቪንግ ቤሲንጋ በመቀሌ ቆይታቸው በስፍራው ዶክተር ደብረጽዮንን አለማግኘታቸው ብቻ ሳይሆን ጀነራል ታደሰ ወረደንም እንዲያገኙ አልተፈቀደም። አምባሳደሩ ወደ መቀሌ ከመነሳታቸው በፊት በቆይታቸው ለማነጋገር በመርሃ ግብሩ ካካተቷቸው ውስጥ ከሚያዝያ 27 2018 ጀምሮ ስልጣናቸውን የተነጠቁት ጀነራል ታደሰ ወረደ እንደሚገኙበት ከአውራምባ ታይምስ ዘገባ መረዳት ተችሏል። ጀነራል ታደሰ ወረደ ከአምባሳደሩ ጋር ለመነጋገር ቀጠሮ የተያዘላቸው 5 ሰዓት ከ20 ደቂቃ በአንድ ሆቴል ውስጥ ሲሆን በጸጥታ ኃላፊው በሌተና ጀነራል ፍስሐ ኪዳኑ ፕሮግራማቸው ተስተጓጉሏል። ጀነራል ታደሰ ወረደ አሁንም አጃቢዎቻቸው በክልሉ ጸጥታ ክፍል የሚታዘዙ ሲሆን ሰዓቱ ከመድረሱ በፊት ጥበቃም ሆነ መኪና እንዳይመደብላቸው ተክሉ ባንዳ በተባለ የቪአይፒ ጥበቃ ኃላፊ በኩል መልእክቱ በመተላለፉ ጀነራሉ ፕሮግራማቸው መስተጓጎሉን አውራምባ ታይምስ ዘግቧል። ጀነራል ታደሰ ወረደን መኪናና አጃቢ ከልክለው በእግራቸው ከፈለጉ እንዲሄዱ እንደተነገራቸውም ተመልክቷል። ካሉበት እስከ ሆቴሉ ያለው ርቀት ምን ያህል እንደሆነ በሪፖርቱ አልተጠቀሰም። በወቅቱ መንገዶች በመዘጋታቸው ጀነራሉ የንግድ ትራንስፖርት አማራጭ ለመውሰድ የሚችሉበት እድል አለመኖሩን፣ ያም ቢሆን እንኳን የጸጥታ ዋስትና እንደሌላቸውም በእገዳው ዙሪያ ከተሰራጩ ሌሎች ሪፖርቶች መመልከት ተችለዋል። ሌተና ጀነራል ታደሰ ወረደ በአካል አምባሳደሩን ባያገኙም በስልክ እንደተነጋገሩም ታውቋል። አምባሳደር ኤርቪንግ ቤሲንጋ በሳምንት ጊዜ ውስጥ ወደ መቀሌ እንደሚመለሱ እንደነገሯቸው የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለድምፀ ወያኔ የተናገሩ ቢሆንም በዚህ ረገድ ኤምባሲውም ሆነ አምባሳደሩ የሰጡት መግለጫ የለም። ክቡራን ተመልካቾቻችን ግንቦት 4 2018 በተካሄደው ምርጫ ብልጽግና ፓርቲ ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። አሁንም በስልጣን ላይ ያለው ብልጽግና ፓርቲ ነው። መስከረም 25 2019 ስልጣኑን መልሶ የሚያረጋግጠው ይኸው ገዢው ፓርቲ ነው። ስለዚህ ብልጽግና ፓርቲ እስካሁን በመጣባቸው መንገዶች ላይ እንደ መንግስት ያለበት ክፍተት እንደ ህብረተሰብን በህብረተሰቡ በኩል መደረግ ሲገባ አልተደረጉም። በሌላም በኩል ምሁራን የምንበለው የፖለቲካ ፓርቲዎችም በእነሱ በኩል ያሉ ክፍተቶችና ጉድለቶች ምንድን ናቸው? እንደ መንግስት ደግሞ በቀጣይ ምን ማድረግ ይጠበቅበታል? ሌላውም የህብረተሰብ ክፍል ምን ሚና መጫወት አለበት የሚለውን መነሻ ማድረግ በዛሬው ዕለት ከሰዓት በኋላ በዋሽንግተን ዲሲ ሰዓት አቆጣጠር 3 ፒኤም ከሁለት እንግዶች ጋር እንወያያለን። ሁሉም ተመልካቾች በቀጥታም በስልክ 571531592 በዋትሳፕ ላይ በመደወል መሳተፍ የሚችሉ ይሆናል። ከሰዓት በኋላ በዋሽንግተን ዲሲ ሰዓት አቆጣጠር 3 ፒኤም በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት መሆኑን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትላንትናው ዕለት በኢትዮጵያ ትልልቅ ሁለት ክስተቶች ተመዝግበዋል። በአንድ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን በይፋ ስራ የጀመረበት፣ በሌላም በኩል ደግሞ በህዝባዊ ወያነ ሓርነት ትግራይና በኢትዮጵያ ፌዴራል መንግስት መካከል ካለው ውጥረት ጋር ተያዘ የአሜሪካው አምባሳደር እርቪንግ ሚሲንጋ ወደ መቀሌ ጉዞ አድርገው ነበር። እነዚህ ሁለት ጉዳዮች ያው በህብረተሰብ ውስጥ ካሉ ወቅታዊ ሁኔታዎች አንጻር በጣም ትኩረት የሚስቡ ናቸው። እነዚህን መነሻ አድርገን አንዳንድ ነጥቦችን እናነሳለን። ከዛ በፊት ግን ባለፈው ሳምንት የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ በተመለከተ በዚህ በተቃውሞ ጎራ መጠነ ሰፊ ሐሰተኛ መረጃ ተሰራጭቶ ነበር። ያን ሐሰተኛ መረጃ መሰረት በማድረግ የተሟላ መረጃ በተለያየ መንገድ በአደባባይ ወጥቷል። ከዛ ጋር ተያይዞ አንደኛ ቪዲዮ አዲስ አይደለም። በወቅቱ ኢትዮጵያ ውስጥ ያለው የኢኮኖሚ ማሻሻያን በተመለከተ በአዎንታዊነት በዚህ መልኩ ጠቅሰዋል በሚል በቪዲዮ ጭምር በወቅቱ አቅርበዋል። እንደ አውሮፓውያን አቆጣጠር ሰኔ 9 ቀን 2026 እሳቸው ቃለ ምልልሱን ሰጡ። ሰኔ 10 ቀን 2026 ዓ.ም በማግስቱ በሉዓላዊ ላይ በዛ ጉዳይ ላይ የኢትዮጵያ ኢኮኖሚ ሪፎርም ላይ ያሉ አዎንታዊ እርምጃዎች ያስገኙትን ነገር በተመለከተ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ይሄን ያሉ በሚል በወቅቱ ዘግበናል፣ ወይ ደግሞ በመድረኩ ላይ በሉዓላዊ ላይ አንስተናል። ይህም በተመለከተ በቀደም በቀጥታ ስርጭት ላይ አንስቼ ስለነበር በአንድ በኩል የሆነ ሰው ቀኑን ምናምን የሚል ነገርም ስላነሳ ምናልባት ሌላውም ሰው ጋር እንዲያለ ጥርጣሬም ይኖራል። በሌላም በኩል ደግሞ ለህብረተሰቡ አንድ የሚሰጠው ነገር በጎ ነገሮች አቅም እንዳጡ ነው አሁን በተወሰነ ደረጃ የምንረዳው። በቀደም በደብረ ማርቆስ ጠቅላይ ሚኒስትር አብይ የተናገሩት ነገር አለ። ሰው ከሚያዩ ይልቅ የሚሰማው ላይ የማመን ነገር በጣም የበረታበት ሁኔታ ስላለ ምናልባት እንዳጠቃላይ እንደ ማህበረሰብ ነው ወይስ እንደገና እንዳለ እንደ ሰው ልጅ ባህሪ ነው አሉታዊ ነገሮች ላይ የመሳብ ፍላጎት ከምን እንደሚመነጭ አላውቅም። ያውም ልብ ወለድ ተረት ከዚህ ቀደም በተደጋጋሚ አንስቻለሁ። ሰዎች የተለየ መረጃ ያስፈልጋቸውም። ዝም ብሎ ማወቅ የሚችሉት ነገር አለ። ሁለት ከፍተኛ ባለስልጣናትን ጠቅሰው እርስ በርስ እንደዚህ ብለው ይሄን ማህበረሰብ ይሄንን ህዝብ እንዲህ ለማድረግ ሲመክሩ ነበር የሚል መረጃ ሲወጣ ይሄ መረጃ ጥፋት ለማጥፋት ከወሰኑት ሰዎች በአንዱ በኩል ወጥቷል ማለት ነው። የመረጃው ምንጭ እንዲህ አይነት ነገር ይዞ ሲወጣ ሰዎች የተፈጥሮ ንቃተ ህሊናቸውን የማሰብ ችሎታቸውን ተጠቅመው እንኳን እንዲህ አይነት ነገር ለማገናዘብ ወይ ደግሞ እዛ ጋር ከዚህ በኋላ በቃኝ ለማለት ሲገደዱ አናይም። ምናልባት በእንዲህ አይነቱ ኢትዮጵያ ውስጥ በተፈጠረው ሁኔታ ጋር ተያይዞ ግራ የሚያጋቡ ነገሮች ስላሉ በተለያየ መንገድ አንዳንድ ወዳጆቻችን ጋር አላስፈላጊ እንትኑ ስላለመግባት ጥንቃቄ የሚያስፈልግበት ጊዜ ነው። ንፋሱ ያልፋል፣ ውዥንብሩ በደንብ እያለፈ ነው። ግን የረዥም ጊዜ ሰዎች ያላቸውን ወዳጅነት በፖለቲካ ሳቢያ ላለማጣት ጥንቃቄ ያስፈልጋል። በተለይ አሁን ከእንደዚህ አይነት ተረት ከሚደረጉ በተረት ተረት የሚተላለፉ ነገሮችን በጣም አንድ የማከብረው ሰው ላከልኝ ያን ወዳጄን ከዛ በኋላ ባገኘው ልንቀያየም ነው ወይ ደግሞ በጣም ማከብረው ሰው ስለሆነ ላስከፋው ነው። እንዲህ አይነት ነገር ሲመጣ መራቅ ነው የሚበጀው። ምክንያቱም አንድ ሰው ሆነ ቦታ ላይ በሱ አቅም፣ በሱ ችሎታ፣ በሱ እውቀት ደረጃ እንዲህ አይነት ተረት በፍጹም ይቀበላል ያምናል ብዬ እንትን ላለችም። ስለዚህ ሰዎች የሆነ ቦታ ላይ በራሳቸው መንገድ የሆነ ነገር ሲያደርጉ እዛ ደረጃ ላይ ከደረሰ ተነጋግረህም ተከራክረም ልትተማመን ስለማትችል የተወሰነ ርቀት ጠብቆ ነፋሱ ሲያልፍ እንደገና በሰከነ ነገር መወያየት የሚቻልበት ሁኔታ አለ እና ሰዎች ልብ ወለድ ነገር ሲቀርብላቸው አሉታዊ ነገር የመሳብ ነገር ታክሎበት በዚህ መልክ ቀጠሉ። አሁን የኢትዮጵያ ኢኮኖሚ ሪፎርም ዋናው የብሔራዊ ባንክ ገዢው አጣጣሉት።
ተብሎ ፌስቡኩን ምናምን አየሩን አጨናነቀው። በወቅቱ ግን እሳቸው ያሉት ከወር በፊት ባሉበት ወቅት በተለያየ መንገድ ቢያንስኛ በማግስቱ አውጥተናል። ለማስታወስ ያህል ምናልባት ሰዎች እንደ አውሮፓውያን አቆጣጠር ሰኔ 10 2026 የወጣው ሉዓላዊ ላይ በቀጥታ ለማንተን ለማለት ማረጋገጥ ለሚፈልግም ሰው ከ14ኛው ደቂቃ ጀምሮ ወይ ደግሞ ከ14ኛው ተኩል ደቂቃ ጀምሮ ሊያገኙት ይችላሉ። በወቅቱ ያስተላለፍኩት መልእክት ይሄ ነበር። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ቮክስ ዴቭ ከተባለ መገናኛ ብዙሃን ጋር ትላንት ያደረጉትን ቃለ ምልልስ ተከታትለናል። በኢትዮጵያ ኢኮኖሚ ማሻሻያ ዙሪያ ሰፋ ያለ ማብራሪያ ሰጥቷል። በዚህ ማብራሪያቸው ላይ በተለይም ኢትዮጵያ ውስጥ የኢኮኖሚ ማሻሻያው ምን አስገኘ በሚል ለተነሳባቸው ጥያቄ 3 መሰረታዊ ጉዳዮች ላይ ያስመገኘውን ውጤት ዘርዝረዋል። አሁን መንግስት ኃላፊነት ላይ ያሉ ሰው አይደሉም። በሂደቱ ውስጥ መሳተፋቸውና የተገኙ ያሉትን ነገር እንግዲህ ከኃላፊነት ከለቀቁ ከወራት በኋላ አሁንም ምስክርነት እየሰጡ ነው። የኢኮኖሚ ማሻሻያው ኢትዮጵያ ውስጥ የነበረው እርሳቸው የብሔራዊ ባንክ ገዢ በነበሩበት ወቅት የነበረው የዛሬ 2 ዓመት አካባቢ ጀምሮ ተግባራዊ የሆነው የኢኮኖሚ ማሻሻያ አስገኘ የሚሏቸውን ውጤቶች ዘርዝረዋል። በኢትዮጵያ ከፍተኛ የውጭ ምንዛሪ ክምችት ቀደም ሲል ከነበረው በ6 እጥፍ እንዲኖር አስችሏል። በሌላም በኩል በዋጋ ግሽበት በኩል እስከ 30 በመቶ የደረሰውን ወደ ሲንግል ዲጂት ወይ ደግሞ ነጠላ አሃዝ ማውረድ መቻሉንም አመልክተዋል። ከዚህም በተጨማሪ በውጭ ንግድ በኩል የኢኮኖሚ ማሻሻያው ከመደረጉ በፊት የነበረው 3 እና 4 ቢሊዮን አካባቢ ነበር። አሁን ከ10 ቢሊዮን ከፍ እንደሚል በዚህ ዓመት ያለውን መረጃም ጠቁመዋል። በእያንዳንዱ ዘርፍ ደግሞ ሲወስዱ ለምሳሌ በውጭ ንግድ ከወርቅ ይገኝ የነበረው ከ200 ሚሊዮን ዶላር አካባቢ ነበር። አሁን ከወርቅ ንግድ ብቻ ወደ 4 ቢሊዮን ዶላር ደርሷልና በኢኮኖሚ ማሻሻያው በኩል ተገኘ ያሏቸውን ስኬቶች ዘርዝረው ይሄኛው የፖለቲካዊ መረጋጋትና አጠቃላይ ቀጠናዊ ሁኔታው መልክ የሚስ ከሆነ የኢትዮጵያ ኢኮኖሚ በጣም ተስፋ ሰጪ ሁኔታ እንዳለው በዚሁ በቃለ ምልልሳቸው አንጸባርቀዋል። So significant improvement in generating foreign exchange for the economy. Inflation was a big problem. It was around 30%. Now it's single digit. The reserve at the central bank increased by 6-fold after the reform. So real, tangible progress in fostering and ensuring macroeconomic stability in Ethiopia. So now we have the foundation. ስለዚህ የከረመ ቋንጣ ነገር ወስደው ለሚፈልጉት ዓላማ ቆራርጠው አዛብተው ሲያቀርቡ የሆነ ቦታ ላይ ሰዎች መንቃት አለባቸው። የፖለቲካ ጥያቄህን፣ የመብት ጥያቄህን እሱን ደጋግሜ የምለው ነው። የትኛው ጥያቄ እንደሆነ እስካሁን ስለማይገባኝ ማለት ነው። ካለ ያንን በተገቢው ጥያቄ ማንሳት፣ በተረት በልቦለድ በሐሰተኛ ትርክት ነገሮችን መለወጥ አይቻልም። የሚመጣም የሚሄድም ነገር እንደሌለ ማስገንዘቡ በጣም በጣም ጠቃሚ ነው እያምናለሁ። ሌላው ትናንት እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ተያይዞ ትልቅ ዝግጅት ነው ለመናገር ከ4,000 ያህል ሰዎች የተሳተፉበት መሆኑ ተገልጿል። ያው የመጀመሪያው ከእይታ የሚጀመር ነገር አለ። 4,000 ሰው ማስተናገድ የሚችል አዳራሽ ኢትዮጵያ ውስጥ መገንባቱ ማለት ነው። ሰፊ አዳራሽ ነው፣ ውብ አዳራሽ ነው። በጣም እዛ ላሉት የውጭ እንግዶችም ከርቀት የሚመለከቱትም የማያሳፍር የሚያኮራ ነገር ነው። አንድ እስከሱ መጀመር ይቻላል። ሁለተኛ ምክክር ኮሚሽኑ ጠቅላይ ሚኒስትር አብይም በመድረኩ ላይ ተናግረዋል። ኢትዮጵያ ፖለቲካ ውስጥ ኢትዮጵያ አጠቃላይ ማህበራዊም ኢኮኖሚያዊም ፖለቲካዊ ህይወትን በል ኢትዮጵያ ውስጥ ከመጣው ለውጥ ጋር ተያይዞ ለውጡና ነፃነቱ እኩል ወደ ኢትዮጵያ ውስጥ ሲገቡ ለውጡና ነፃነቱ ደግሞ የታፈነውን ዘረኝነት ከየእንትኑ ሲፈነዳ ነፃነት እና ዘረኝነት ልጓም ያጣ ሁኔታ ውስጥ ኢትዮጵያ ገብታ
በቀውስ ውስጥ እንድትቀጥል መደረጉን ሁላችንም እናስታውሰው ነው። በዛ የተነሳ ሀሳብ የሌላቸው ከመንደራቸው ባሻገር አጠቃላይ ሀገራዊ ህልምና ራዕይ የሌላቸው ሰዎች እንደነሱ ሰፈር፣ እንደ መንደሩ፣ እንደ ሰፈሩ፣ እንደ ጎጡ የማያስቡ ሰዎች ትልቅ ምንድነው ሀገራዊ ህልም ዙሪያ የሚሽከረከሩ ሰዎችን በዚያ ዙሪያ ደግሞ አደባባይ የሚወጡ ሰዎችን ያላቸው ጉልበት መሳደብ ነበር። ብዙዎቹ ምናልባት በረኝነታቸው ምናምን ስድብ የለመዱ ሊሆን ይችላሉ። ሌላው ደግሞ የከተማው መንገድ ላይ ቁጭ ብሎ አላፊ አግዳሚውን ሲሳደብ የለመደ ሊሆን ይችላል። የቀረው ደግሞ መሸታ ቤት የለመደውን ስድብ አሁን ጊዜውና ምናምን ፈቀደለት በስልክ ላይ የወጡ ስልክ በእጁ ይዟል። እሱ ብሮድካስት ማድረጊያም ነው፣ ሪሲቨርም ነው፣ ሁሉን ነገር ያደርጋል። በዚህ የተነሳ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን በዘረኝነቱ ካምፑስ ከሌሉ ከሁሉም ሰፈር የመጣ ዘረኛ በሰልፍ መዓት የሚያወርድበት ጊዜ ነበር። በዚህ የተነሳ በአርቲስቱ በምናምን ተጽዕኖ ሲደረግ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋምም ዘረኛው ስለ ሽግግር መንግስት፣ ስለ መዋጮ መንግስት ስለሚያስብ ተነጋግረን ተመካክረን በጋራ የሚለው ነገር ብዙ ስለማይጥም የሽግግር የሚለውን ነገር ደግሞ ያመክናል ብሎ ስለሚጠራጠሩ በዛ መንገድ የሚሄዱ ሰዎች ላይ መጠነ ሰፊ ዘመቻ ነበር። ነገር ግን ስድቡን ፈርተው ከሂደቱ ቢወጡ እና የትንንሾች ጩኸት ትልቁን ህልማቸውን እንዳይወጣው ደፍረው በመጓዛቸው ዛሬ ብዙ ትዝ የሚለው ሰው ያለ አይመስለኝም። ሰደበና በቃ ወጣለት። በመጨረሻ ግን እዚህ ጋር ደረጃ ላይ ደርሰዋል። ስለዚህ የደፈሩ ምሁራን ለሀገራቸው የተሻለ ማሰብ የሚችሉ ከነሱ ምናምን በላይ ትልቁ ነገር ታይቷቸው እስከዚህ ድረስ መጥተው ዛሬ ቢያንስ ያኔ በአፍራሽነት የነበሩ ሰዎች ሁሉ ዛሬ ገንቢ ሚና ውስጥ ሲጫወቱ ድረስ ብዙ መንገድ ተጉዘው የምክክር ኮሚሽኑ እዚህ ምዕራፍ ላይ አድርሰውታል። ስለዚህ ለነሱ ለምክክር ኮሚሽኑ ኮሚሽነሮች በጠቅላላ ማንም ኢትዮጵያ ምስጋና ማቅረብ አለበት። ጠቅላይ ሚኒስትር አብይም በመድረኩ ምስጋና ያቀርበዋል። ቀጣዩ ጉዞ የመጨረሻ ምዕራፍ ነው። ውጤታማ እንዲሆን ደግሞ የሚመለከተው ሁሉ የራሱን ኃላፊነት መወጣት አለበት። በእነሱም በኩል የራሳቸውን ኃላፊነት ይቀጥላሉ ብዬ አምናለሁ። ከዚህ ጋር ተያይዞ እንግዲህ ጠቅላይ ሚኒስትር አብይ በዛ መድረክ ላይ ያነሱት ነገር አለ። አንደኛ ያው ምክክር ኮሚሽኑ ኃላፊዎችን አመስግነዋል። በነገራችን ላይ በዛ ሂደት ውስጥ ተዋናይ ከነበሩት በኢትዮጵያ የለውጥ እንቅስቃሴ ውስጥ በኢትዮጵያ የመሬት ላራሹ አዋጅ ውስጥ ግንባር ቀደም ሚና ከነበራቸው አንዱ አቶ አዘጋጅ አስፋው ናቸው። እስከ መጨረሻው ትልቅ አስተዋጽኦ ሲያደርጉ ቆይተው ከወር በፊት እንደዚህ ከዚህ ዓለም በሞት ተለይተዋል። ያው በመድረኩ እሳቸውን ሌላም በዚህ ሂደት ውስጥ ያለፉ ሰዎች ታስበዋል። በመድረኩ እንግዲህ በዚህ ጠቅላይ ሚኒስትር አብይ ወደ ነሷቸው ነጥብ ከመሄድ በፊት የሃይማኖት አባቶች በጣም ፓወርፉል የሆነ መልእክት ነው የሃይማኖት አባቶች ያስተላለፉት። እግዚአብሔር የነሱን ልመና የነሱን ጸሎት ሰምቶ የተጀመረው ነገር ፍሬያማ እንደሚሆንና እንደሚባለው ወደ ተሻለ ሁኔታ እንድንጓዝ የራሱ እንግዲህ ሁሉም ሰው ደግሞ የራሱን ኃላፊነት መወጣት ነው። የሃይማኖት አባቶቹ መልእክት ግን በጣም ጠንካራ ነበር። ለሀገርም፣ ለሕዝብም፣ ለትውልድም በኃላፊነት ስሜት ጠንካራ መልእክትን ያስተላልፉት እንደ መንግስት ማድረግ የሚገባው እንዲያደርግ፣ እንደ ሕዝብም በሕዝብ ህብረተሰቡ ደግሞ በኩል የሚጠበቀውን ነገር እንዲደረግ ጠንካራ መልእክት ተላልፏል።
በጠቅላይ ሚኒስትር አብይ መልእክቶች ላይ እንግዲህ እርሳቸው ወደ 30 ደቂቃ የወሰደ ነው። የኢትዮጵያ ውስጥ ያሉ ማህበረሰቦች አባባሎች በጣም ጉልበት ያላቸው አባባሎች አሉ። የጠንባሮን ጠቀሱ፣ የኦሮሞን ጠቀሱ፣ የትግራይን እንዲሁም የአፋርን ጠቅሰው በእነዚህ ሁሉ በምሳሌ እያስረዱ የመጡበት ነገር በጣም ጠንካራ ንግግር፣ ፓወርፉል የሚለውን ጠንካራ ንግግር ይገልጸው ከሆነ አላቅም፣ በጣም ትልቅ መልእክት የተላለፈበት መድረክ ነው። በዛ መድረክ ላይ እንግዲህ ሁለት መሰረታዊ ጉዳዮች ላይ እኔ ትኩረት አደረግኩኝ። አንደኛ ምክክሩ ላይ ያሉትን ሰዎች ስለ ሰፈራችሁ አትምከሩ፣ ስለ ሀገር ምከሩ የሚለው መልእክት ነው። ብዙ ጊዜ በብሔር ፖለቲካ ውስጥ ያሉ ሰዎች እኔ ይሄን ባገኝ የሚል ነገር ነው። አንተ ያን ስታገኝ ሌላው የሚያጣው ነገር አያስጨንቀውም። ዘይ በብሔርተኛ እሱ ለማግኘት የሚሄደው ነገር ሌላውን የሚያሳጣው ነገር መሆኑ ሰላም እንደሚነሳ፣ ችግር እንደሚያስከትል አይረዳም። የሱ ብቻ ጥያቄ የዓለም ሕዝብ ጥያቄ ይመስለዋል። እሱ የሚያስበውን ያላሰበ እንደበደለው አድርጎ ይወስደዋል። ለዚህ ከቲፒኤልኤፍ በላይ ጥሩ ምሳሌ የለም። እነርሱ ሲመጡ ኢትዮጵያን ከለሉ። የእናንተ አከላለል መብቴን ወስዶብኛል የሚሉ ኃይሎች ተነሱ። ጥያቄ መጠየቅ ወንጀል ሆነ። ተገደሉ፣ ተጋዙ፣ ሀገር ጥለው ወጡ። ክንዳቸው ሲዝል ደግሞ ጥያቄው አደባባይ መጣ። በጉልበት ጊዜ ሁሉን ነገር ስላፈንክ ጉልበት ጤዛ ነው። እንደ ቲፒኤልኤፍ ደግሞ ለዚህ ማሳያ የለም። ያ ነገር ካለፈ በኋላ አንተም ሌላውም በኩል ሚዛን በጥያቄው ላይ መነጋገር ትጀምራላችሁ። ስለዚህ በጉልበት ጊዜ የሆነ የዘጋህ ነገር ካለ አሁን አእምሮን ከፍተ ምንድን ነው ያጎደልኩት፣ የሌላውስ ጥያቄ ምንድን ነው ወደሚል ነገር ነው የሚገባው። ግን ለካ ዘረኛን አእምሮን የሚዘጋው እንትን ጠመንጃ ብቻ አይደለም። ዘረኛ ከሆንክ ህሊና ሞራ ይለብሳል። በቃ ማሰብ እንደማትችል ከዚህ በላይ ማሳያ የለም። እነሱ መጥተው ያሰመሩት አሁንም ወልቃይት ወይም ሞት ይላሉ። ወልቃይትም ወይም ሞት ለአድዋ ሰው የሚፈጥርለት ነገር የለም። ለአክሱም ሰው፣ ለተንቤን፣ ለምናምን ሰው የሚፈጥርለት ነገር የለም። ያ በመባሉ የሚጎድልባቸው ነገር የለም። የሚጎድልባቸው የሚኖረው ሌላውም ኢትዮጵያ የሚጎድልበት የኢትዮጵያዊ ዜጋ የሆኑ ሰዎች መብታቸው ሲገፈፍ ብቻ ነው። የተፈናቀሉት ቤታቸው ይመለሱ። አስተዳደሩን በተመለከተ ግን ውዝግብ ሲፈጥር የቆየ ነገር ስለሆነ እናንተ መታችሁ ስላሰመራችሁ በዘላቂነት ሁሉንም ታሳቢ ያደረገ መውጫ መንገድ ያስፈልጋል የሚል ነገር ሲመጣ ዛሬም እኔን አድምጡኝ እነሱን አትስሟቸው የሚል ነው የቲፒኤልኤፎቹ እንትን። ስለዚህ ዘረኛ ስለ ራሱ እንጂ ስለ ሌላው ማሰብ አይችልም። አይፈልግም ነው፣ አይችልም ነው፣ አይችልም ነው ብለህ ልውሰደው። ፍላጎት ማጣት አይመስለኝም። ለመፈለግ አእምሮ መከፈት አለበት። ስለዚህ የተዘጋ አእምሮ ውስጥ እንዲህ ነገር እንዴት ማስረጽ እንደሚቻል አላውቅም። እናም ስለ ሰፈራችሁ አትምከሩ፣ ስለ ሀገር ምከሩ የሚለው እሱ ላይ ነው እንግዲህ ማንም ሰው መንጠልጠል ያለበት። የኛ ሰፈር ይሄን ካላገኘ ይሄ ከጎደለበት የሚል ነገር ውስጥ ከተገባ ምንም መፍትሄ የለም። አንተ ስታገኝ ሌላው አለማጣቱን ማረጋገጥ የሚለውን ጥሩ አድርገው አስረድተውታል። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። መልካም ንግግር ከመልካም አልጋ የተሻለ ያሳርፋል ማለት ነው። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም።
ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ይህንን ስናደርግ ግን የአፋር አባቶች ምክር ከልባችን ማቆየት አለብን። አፋሮች አንድ ቦታ ተቀምጠህ አንድ ቦታ ሆነ በዚያኛው ወገን ያለውን ችግር ልትረዳ አትችልምና ተነስ፣ ሂድ፣ ያኛው ወገን ምን እንደሚያስብ ምን ጥያቄ እንዳለው አድምጥ። ሳትሄድ ሳታደምጥ ሳትጠይቅ የወል የሆነ የጋራ የሆነ መፍትሄ ልታመጣ አትችልም ይላሉ። ማለት የትኛው ማህበረሰብ የሚጠይቀው ጥያቄ የሌላውን መብት የማይነካ የማይገድብ መሆኑን ማረጋገጥ ማለት ነው። ብቻም ሳይሆን ሰዎች ስለ ጋራ ሀገር የሚነጋገሩ ከሆነ የትኛውም ወገን እንዳይጎድልበት መጠንቀቅም ጭምር በደንብ አለባቸው። ስለ ሌላውም ጭምር በደንብ መነጋገር አለባቸው የሚለው በጣም መሰረታዊ ነገር ነው። ስለዚህ ከሰፈር ባሻገር በሀገራዊ ህልም ሀገር እንዴት ይቀጥላል፣ ትውልድ እንዴት ይቀጥላል የሚለው ላይ አተኩሮ ውይይቱ በዛ መንገድ መቃኘቱና የተሳተፉ ሰዎች ያንን ላይ ማነጣጠራቸው ተገቢ ነው በሚል የተላለፈው መልእክት በጣም ጠቃሚ አስፈላጊም፣ ምናልባትም ብልጽግና ፓርቲም በዚያ ቅኝት ውስጥ ይገባሉ ብዬ አምናለሁ። ብዙ ጊዜ ከብልጽግና ጋር ተያይዞ የሚያያዝ ነገር የሆነ ያላለቀ ነገር ስላለ ይሁን አንዳንዴ ግራ የሚያጋቡ ነገሮች ለምሳሌ በምርጫውም ጊዜ ታይቷል። በሆነ ወቅትም አንስቼዋለሁ። አንድ መድረክ ላይ የሆነ ክፍለ ሀገር ነው የብልጽግና ሰው የሚናገረውን ንግግር ፖለቲካ ላይ አክቲቭ ያልሆነ ሰው በጋራ እየሰማን ነበር። በዚህ ሰውዬና በደብረ ጽዮን መካከል ልዩነቱ ምንድን ነው አለኝ። እኔም ልዩነቱ አልታየኝም አልኩኝ። ትንሽ 3-4 ዓመት አልፏታል እና የዛን ጊዜ እንትኑ ላይ ምንድን ነው ከተለያየ ካምፕ የመጣ አስተሳሰብ ስለሆነ እኩል ይዞ ለመሄድ አንዳንዴ ዥዋዥዌ አለ። አሁን ግን ብዙ ነገር ጨርሷል ብዬ አምናለሁ። ስለዚህ አሁን ብልጽግናም ስለ ሰፈራቸው የሚያስቡ ሳይሆን ስለ ሀገር የሚያስቡ ሰዎች የበለጠ እዛ ሂደት ውስጥ ሚና ይኖራቸዋል። እርግጥ አቅጣጫ ወይ ደግሞ የፓርቲ አቋምም አለ። ተስፋ አደርጋለሁ ያንን ዥዋዥዌ አብቅቶ በደንብ በአንድ አቅጣጫ ላይ ለመሄድ ሁሉንም ሰዎች ራሳቸው ጋር አሳፍረዋል ብዬ ጠብቃለሁ። ስለዚህ በውይይቱ ወቅት ሀገራዊ ህልም የሚለው ነገር ላይ ገዢው ፓርቲ በዛ ከሄደ ብዙዎቹም በተለይ ያለፉት 27 ዓመታቱ የታውቱን መከራ ደግሞ 8 ዓመታት ያየ ፍዳ መከራ ሰቆቃ የተመለከተ ሰው ዘረኝነት ኢትዮጵያ ማስተማሪያ ነች። ዘረኝነት ምን ያህል መጥፎ የሚለው ከሚገልጸው በላይ የስቃይ ምናምን ምልክት የሆነ ነገር ስለሆነ ማንም ኢትዮጵያዊ ከዚህ የዘረኝነት አዙሪት ለመውጣት በሚቻልበት መንገድ ላይ የሚደረጉ ሂደቶች ላይ ራሱን አስተዋጽኦ ያደርጋል ብዬ አምናለሁ። ስለዚህ በአንድ በኩል በሀገራዊ ህልም ተንቀሳቀሱ የሚለውን ጥሪ ያቀርበዋል። በሌላም በኩል ደግሞ 4000 ሰዎች የተሳተፉበት 4 ዓመታት የፈጀ ሂደትን አልፎ
የሚወጣን ህገ መንግስት ማንም በቀላሉ ሊለውጠው አይችልም የሚል መልእክት አስተላልፈዋል። የግል ግንዛቤ እንግዲህ በዚህ ላይ ህገ መንግስታዊ ማሻሻያዎች፣ አንቀጾች ምናምን ይኖራሉ ወይ ደግሞ ህገ መንግስቱ ተቀዶ ይጣላል የሚል ነገር ነበር። አሁን ከጠቅላይ ሚኒስትር አብይ ንግግር ዝም ብዬ የምረዳው ነገር ጥቁርና ነጭ አድርጓል። ጠቆሙ ነው፣ ዜናም ላይ አይደል ነው። ሌሎችም ጠቆሙ። አንዳንዶቹ ህገ መንግስታዊ ማሻሻያ እንደሚኖር ጠቆሙ። እኔ ደግሞ የተረዳሁት ህገ መንግስት እንደሚጻፍ ጠቆሙ የሚል ነገር ነው። ህገ መንግስቱ በልሶ ሊጻፍ እንደሚችል፣ ምክንያቱም ህገ መንግስታዊ ማሻሻያማ 4000 ሰው ተቀምጦ የሚያሻሽለው ነገር አይደለም። ህገ መንግስታዊ ማሻሻያ ራሱ ፓርላማው ባለው አሰራር ህገ መንግስታዊ ማሻሻያ ይችላል። ያው በጣም በጣም ጥብቅ ቢሆንም ማለት ነው። ስለዚህ ወደ አዲስ ወደሆነ ምዕራፍ እየተገባ ስለሆነ ህገ መንግስቱ እንደገና ይጻፋል ብዬ አምናለሁ። ህገ መንግስቱ እንደገና ሲጻፍ የህወሓት ህገ መንግስት ላይ ያሉ በጎ ነገሮች ይቀራሉ ማለት አይደለም። የደርግ ህገ መንግስት ላይም ያሉ በጎ ነገሮች ካሉ ይወሰዳል ማለት ነው። የንጉሱም ላይ የቀረ ነገር ጥሩ ነገር ካለ ከየትኛው ከሌላውም ሀገር ይወሰድ የለም። በነገራችን ላይ ኢትዮጵያ ህገ መንግስቶች ውስጥ አሁን ብዙ ጊዜ የህወሓትን ህገ መንግስት አንዳንድ ሰዎች በጣም ሲያወድሱ ማየው የሰብአዊ መብት ጉዳዩ ይላሉ። የደርግ ህገ መንግስት እኮ በሰብአዊ መብት 1980 ማንም ሰው ሊያየው ይችላል። ስለ ሰብአዊ መብት ያወራል፣ አይፈጽመውም እንጂ። በቲፒኤልኤፍ ጊዜ አይፈጸምም፣ ግን ልምምዶቹ ነበሩ። ቢያንስ በህግ በምናምን ለመሄድ የሚደረጉ ጥረቶች ነበሩ ከደርግ የሚለየው። ስለዚህ ዓለም አቀፍ የሰብአዊ መብት ድንጋጌዎች በአብዛኛው በህገ መንግስቶቹ በንጉሱ ህገ መንግስቱ ላይ ይንጸባረቃል። ያው ግን የንጉሱ ላይ የተለየ የሚያደርገው እርሳቸው የሰጡት መብት ነው፣ እግዚአብሔር የሰጠው መብት አይደለም ለኢትዮጵያውያን። ያው የንጉሳዊ እንትን የፈጠረው ነገር ስለሆነ ማለት ነው። ስለዚህ በዚህ በህገ መንግስቱ እንደገና መጻፍ እድሉ ሰፊ መሆኑን የሚጠቁም ነገር ነው እና ከዚህ ጋር ተያይዞ የሚወጡ አስተያየቶች ባብያየው ነበር። ይሄ ነገር የምክክር ኮሚሽኑ ጉዳይ አይደለም ወይ? እርሳቸው እንዴት እንደሚጻፍ ይናገራሉ የሚል ነገርም አየው። አንደኛ እንደ ፓርቲ አቋም አላቸው። ሁለተኛ ህብረተሰብ ውስጥ የሚንጸባረቀውን ነገር ይረዳሉ። በሀገራዊ ምክክር ኮሚሽኑ በተለያዩ አካባቢዎች ሰዎችን ባነጋገረበት ወቅት የደረሰባቸውን ደግሞ የሰማቸውን ነገሮች በይፋ እየገለጸ ያለበት ሁኔታ ነው። ስለዚህ አጠቃላይ ነገሮችን ገምግመው የመሆን እድሉ ሰፊ እንደሆነ ያረጋግጣል። ለዛም ይመስለኛል ቃል በቃል ህገ መንግስት አዲስ ህገ መንግስት ይጻፋል አላሉ። ነገር ግን ህገ መንግስቱ እንደሚሻሻል ፍንጭ ሰጥተዋል። በእኔ አረዳድ ደግሞ ህገ መንግስቱ ሙሉ በሙሉ የሚቀየር እንደሆነ የሚያመለክት ነው። ዞሮ ዞሮ ባላቸው መረጃ ላይ ተመርኩዞ በመንግስት በፓርቲያቸው ፍላጎት ላይም ላይ ተንተርሰው ያንን አንጸባርቀዋል። ህገ መንግስቱ የሚለወጥ ወይ ደግሞ የሚደግመል ተመልሶ የሚጻፍ ከሆነ ለኢትዮጵያ ትልቅ እድል ነው። ምክንያቱም በብዙ ለምን ብለህ ጻፍከው ነው ህገ መንግስቱ። ህገ መንግስቱን ያረቀቁት እነ አቶ ክፍሌ ወዳጆ በእያንዳንዱ ጉዳይ ላይ ወሳኞች አልነበሩም። የመጀመሪያ ቃለ ጉባኤውን አሁን በአደባባይ ወጥቶ እያየን ነው። አንቀጽ 39 ትእዛዝ ላይ የተሰጣቸው ያማ እንዴት ይሆናል? በዓለም ላይ የሌለ ነገር ነው ሲባል ያና ለማድረግ አይቻልም ብቻ ሳይሆን ይሄንን ስለተቃወሙ ካድሬዎቹ ዘመቻ እንደከፈቱባቸው አቶ ፍሬሕይወት ሳሙኤል በቅርቡ በወጡት መጽሐፍ ላይም በግልጽ አስቀምጠውታል። ስለዚህ ህገ መንግስቱ ሲጻፍ እስካለን እንገዛለን፣ ከሌለን ደግሞ እናፈርሳለን። ለአንተ ስልጣንን ለሚያድርበት ሳይሆን የሚያቆይበት ወይ ደግሞ የሚውልበት አድርጎ ወይ ደግሞ ሀገሩን መዋይ እንጂ ማደሪያ ወይ መዝለቂያ አድርጎ ያልተነሳ አካል ያረቀቀውን ነገር እሱን ይዘህ ሂድ የሚል ምክንያት ተገቢ ነው ብዬ አላምንም። ህብረተሰቡ በምክክሩ የህወሓት ህገ መንግስት የተቀደሰ ነው ብሎ እንትን ካለ
የህብረተሰቡን ፍላጎት መንግስትም መቀበል አለበት። ጥያቄ ውስጥ የሚገባ ነገር አይደለም። ጠቅሞናል ምናምን ካለ ማለት ነው። እንግዲህ ያንን በሂደት የምናየው ነገር ነው። ዞሮ ዞሮ ግን ህገ መንግስታዊ ማሻሻያ እንደሚኖር ወይ ደግሞ ህገ መንግስቱ እንደሚለወጥ ፍንጭ ተሰጥቷል። ያ እንዲሆን እንግዲህ በተለይ ሀገር እንደ ሀገር እንዲቀጥል የሚመኝ የቲፒኤልኤፍ ፖለቲካ እኮ ትዳር ያፈረሰ ፖለቲካ እኮ ነው። አንድ ሞያሌ ጠረፍ ያለ ሰው ኢትዮጵያ ፓርላማ ውስጥ ምናምን ውስጥ በሚፈጠር ውዝግብ ምን አገባው? የዘር እኮ ስለሆነ ነው። እዛ ያሉ ወንድማማቾች ጎረቤቶች ምን በወጣቸው ከነዚህ ስልጣን ላይ ያሉ ሰዎች በሚራኮቱት ነገር ስቃይ ውስጥ ይግቡ? ይሄ ነበር ኢትዮጵያ ውስጥ የተደረገው። በውጭ ዓለም እኮ ወደፊት ምናልባት ሰዎች በደንብ ቢያጠኑት የአገር ቤትም መረጃ ይኖር ይሆናል። የቲፒኤልኤፍ ጋር በተያያዘ እጅግ መዓት በየዓለም አቀፍ ከተሞች ውስጥ የዛሬ 10 ዓመት ሜልበርን ውስጥ እዛ ማለት አውስትራሊያ ዋና መዲና እዛ ከተማ ውስጥ ስለፈረሰ ትዳር እያንዳንዱን በዝርዝር የተፋቱትን ሴቶች የቲፒኤልኤፍ ሰዎች በቃ ቲፒኤልኤፍን አፍቅረው ባላቸውን የፈቱ ማለት ነው። ይሄ ሁሉም አካባቢ ያለ ነገር ነው። ስብከት መጥፎ ነው። እነዚህ ሰዎች ምናልባት ህወሓትን አፍቅረው ባላቸውን ፈቱ። ዛሬ ያፈቀሩት ህወሓት ድሮም የመከራ ምንጭ ነበር። ዛሬ ደግሞ አይናቸው ሁኔታውን ሲያይ በጸጸት የሚመልሱት ነገር አለመሆኑ ያሳዝናል። በጦርነት ወቅትም በተመሳሳይ ቀላል የማይባል ትዳር ተናክቷል። ይህ ሁሉ ፖለቲካው በዘር የተቃኘ ስለሆነ ነው። ምን አገባው አውሮፓ፣ አሜሪካ ምናምን የፖለቲካ ክርክሩ በሀሳብ ላይ ቢሆን በህይወት ዓለም ላይ ቢሆን ፖለቲካውን ወሰዱትና የሰፈር አደረጉት፣ አጨቀዩት፣ አቆሸሹት። ሀገር በደም ታጠበ። ሰዎች ተወልደው ባደጉበት በኖሩበት ሀብት ባፈሩበት ባይተዋር ሆኑ፣ ተገደሉ። የሰቆቃ ነገር ሁሉ ተፈጸመባቸው። ይሄ እንዲቀጥል ይሄ እንዲሻገር የሚመኝ ከህመሙ ያልተፈወሰ ብቻ ነው። ስለዚህ ምናልባት ብዙሃኑ ከዚህ ጨዋታ ያወጣ ከሆነ እነዚህን ሰብስቦ ወደ ጸበል ወይ ወደ ሕክምና መላክ የብዙሃኑን ፍላጎት ኢትዮጵያ ምድር ላይ ማሳካት ነው ከምክክር ኮሚሽኑ የሚጠበቀው። ያው አጠቃላይ ከባንዲራም ከምናም ጋር የሚወጡ ነገሮች አሉ። በነገራችን ላይ የመዝሙሩ በቲፒኤልኤፍ ጊዜ የወጣው መዝሙር እጅግ በጣም የሚገርመኝ ነው። በጣም በጣም ስሜቴን የሚነካው መዝሙር ነው። በነገራችን ላይ እንዴት አንድ ነገር ብቻ ነው ውስጤን እንትን የሚለኝ ህዝቦች የሚል ነገር ብዙ ጊዜ ያልነው ነገር ነው። የአሜሪካ ዓለም የተቀየጠባት ህዝቦች ሳትሆን ኢትዮጵያ ህዝቦች የምትሆንበት አስገራሚ ሀገር ነች። አስገራሚ ሰዎች እና እዛ መዝሙር ላይ ህዝቦች የሚለው ቃል ካልሆነ በስተቀር የሚገርም ነውና በወቅቱ በነበራቸው አመለካከት እንዴት ይሄ ዘፈን ይሄ መዝሙር አለፈ ብዬ ሁሌ እገረማለሁ። እጅግ ነው የሚገርመኝ። ምናልባት አንዳንዴ ለዛ ምንድነው ይሄን ነገር በኃላፊነት የተሰጣቸው የቲፒኤልኤፍ ሰዎች የተወሰነ የቀረ ሀገራዊ ስሜት ስላለ ምናልባት እነሱ ያን ኃላፊነት የተሰጣቸው ሰዎች ይህን ጥሩ ነው ብለው ወርጦ ይሆናል። በጣም በጣም ግሩም መዝሙር ነው። በጣም ምንም እንትን ህዝቦች ከሚለው በስተቀር። ስለዚህ አጠቃላይ አሁን መዝሙሩ ምንም ሁሉ ላይ አብሮ የሚታይ ነገር ነው ነገሩ። አንድ ነገር ሲጀመር ምክንያቱም ከዛ ጋር አሉታዊ በሆነ መንገድ ሰው አምሮስ የገባ ነገር ካለ
በአዲስ ነገር መጀመሩ ይጠቅማል። ለምሳሌ ትግራይ ውስጥ ያለው መዝሙር ተብሎ ምንድነው ጅብ ይብላን አጥንታችን ዱቄት ይሁን ምን የሚል ማዕት የሚያወራ የሰቆቃ እንትን ነው። መስመርና ኃይልና የሚባል ማለት ነው። እሱን ወዲህ ሻምበል ላይ ስሰማ ሶሎዳ ላይ ልጆች ሰላም ነው ኃይላችን፣ ፍቅር ነው ኃይላችን የሚል ቀይረውት በጅብ እንበላ በረሃን እንከራተት ምናምን የትም እንውደቅ የሚለውን አይ ፓላስ ውስጥ እንቀመጥ የሚል አድርገው እንደገና ዘምረውታል። ግን ክፋቱ ዜማው ሲመጣ ጅቦቹ ናቸው ሰው አምሮት የሚመጡት። ስለዚህ ያንን ማሻሻል ይቻላል ወይ? ራሱ አስገራሚ ነገር ነው እና ከመዝሙሩ ከምናምን ጋር ተያይዞ ያሉ ነገሮችም አጠቃላይ ሲለወጥ አዲስ ጅምር የሆኑ ኮተቶች የሌሉበት ምናምን ነገር ይሆናል ብዬ ተስፋ አደርጋለሁ። እንዳልኩ ከግሌ መዝሙሩ ህዝቦች የሚለው ቃል ካልሆነ በስተቀር በጣም እንትን የሚል ነው። በደንብ ስሜት የሚሰጥ መዝሙር ነው። ግን አጠቃላይ ከምክክሩ ጋር ተያይዞ እነዚህ ነገሮች ሁሉ በዝርዝር እልባት ያገኛሉ ብለን ተስፋ እናደርጋለን። የጨለመው ዘመን የሁከቱና የግርግሩ ጊዜ ትርጉም ባለው ደረጃ እያለፈ ነው። ጥያቄው የመንግስት ኃላፊነት በሽፍቶችም ይሁን በአጋቾችም ይሁን በዛ በኩል ያሉ ነገሮችን እሱን እልባት ለመስጠት ኃላፊነቱን አሁን መወጣት አለበት። እንደ እንትኖቹ ሰፈር ጠብቅ እያልኩ አይደለም። ኃላፊነት እንደማይሰማቸው የንጹሐን ሞት ለፖለቲካ ንግድ እንደሚያውሉት አይደለም። ሰፈር መጠበቅ አይችልም፣ እሱን አውቃለሁ። ነገር ግን አሊዴሮ የሚባል ቤርሙዳ ትራያንግል ውስጥ ያሉ የጥፋት ኃይሎችን እዛው ላይ ማቅለጥ፣ ያንን መስመር ነፃ ማድረግ በቴክኖሎጂ በብዙ መልክ ለእንትን ለሚል ኃይል ከዚህ በላይ ከባድ ሆኖ መቀጠል ያለበት አይመስለኝም። ለህብረተሰቡ ለሰላሙ ዋስትና መሰጠት አለበት። ዛሬ በተለያየ መንገድ ወደ ኢትዮጵያ ምናምን ሰዎች እኮ ሲሄዱ ዘመቻው ከአዲስ አበባ መውጣት አይቻልም ነው። ባለፈው እንደገለጽ ነው ደግሞ አዲስ አበባ ያሉ የራይድ ታክሲ ሹፌሮች ከሆቴል መውጣት አትችልም እያሉ ነበር የሚቀሰቅሱት። እሱ ብዙ እያለፈ ነው። ከአዲስ አበባ መውጣት አትችልም ለሚለው ምን የሚያመጡት ነገር አለ ከተባለ አሊዴሮ የሚባል ቤርሙዳ ትራያንግል ካልሆነ ሌላ እንትን አይደለም፣ ሰዎች ሲያልፉ የሚያሰምጠው ማለት ነው። ስለዚህ ይህንን የኢትዮጵያ መንግስት መመለስ አለበት። እዛ ላይ ትኩረት መደረጉ አስፈላጊ ነው ብዬ አምናለሁ። ሌላው እንግዲህ ትላንት የአሜሪካው አምባሳደር ኢርቪንግ ሚሲንጋ በትላንትናው ዕለት ወደ መቀሌ ተጉዘዋል። ያው የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ በኩል እንደ አውሮፓውያን አቆጣጠር ሰኔ 18 2026 አክራሪ ባላቸው የህዝባዊ ወያነ ሓርነት ትግራይ መሪዎች ላይ የቪዛ ማዕቀብ ከነ ቤተሰቦቻቸው መጣሉ ይታወቃል። ያው ህወሓት በወቅቱ ቁጣውን ገልጿል። ለምን እኔም ብቻ ብልጽግናንም አይደት ፌዴራል መንግስቱንም ለምን አላደረጋችሁትም የሚል ለቅሶ ነገርም አሰምቷል። ከዛ በኋላ በመሀል የአሜሪካው አምባሳደር እዛ ሊጓዙ ነበር፣ የጸጥታ ዋስትና አንሰጥም በሚል ኩርፊያ ላይ ስለነበሩ አልተሳካም ነበር። አሁን ትላንት ኢርቪንግ ሚሲንጋ ወደዛ ተጉዘዋል። አስገራሚው ነገር ዶክተር ደብረጽዮን ገብረ ሚካኤል የሉም። ለምን የሉም? በህወሓት በኩል የተሰጠ መግለጫ የለም። ዝም ብሎ መጠርጠር የሚቻለው ነገር ቅሬታቸውን ወይ ቁጣቸውን ለመግለጽ ነው። በሌላም በኩል አንዳንድ ሚዲያዎች ላይ በህዝባዊ ወያነ ሓርነት ትግራይ በኩል ቅርበት ያላቸው መቀሌ የሉም ወደ አስመራ ተሻግረዋል ና የሚባል ነገርም እንደዛ ጽሁፎም አይቻሉ። ግን በጣም ቅርበት አለን የሚሉት መቀሌ ናቸው ያሉት የሚልም ነገር ደግሞ ወጥቷል። ኢርቪንግ ሚሲንጋ እንግዲህ ወደ 7 ያህል ልኡካን ይዘው ነው እንግዲህ መቀሌ የገቡት። ምናልባት ቅር እንዳይላቸው ብለው መሰለኝ ከዚህ ቀደም በኢትዮጵያ አየር መንገድ መሰለኝ በኪራይ ወደዛ እንትን የሚጓዙት። አሁን ግን ሌላ የራሱ የአሜሪካ አውሮፕላን መሰለኝ ምልክትም የሌለው በዛ ነበር የተጓዙት። በጉዟቸው ወቅት እንግዲህ
አንደኛ ዶክተር ደብረጽዮን የሉም፣ አንዱ ክስተት እሱ ነው። ሁለተኛ መቀሌ ከተማ ከፍተኛ ጥበቃ ነበር አሉ። የትኛውም እንግዳ ሲገባ ሲወጣ በዛ ደረጃ አይወጠርም ወይ ደግሞ መንገዱ አይዘጋም ነበር። ትላንት አምባሳደሩ ሲገቡ ተዘግቷል። ለአምባሳደሩ ደህንነት የጸጥታ ስጋት ስላደረባቸው ግን አይደለም። በኋላ እንደሰማ ነው። ከዚህ ከአፈሳ ጋር ተያይዞ በከፍተኛ ደረጃ ሰው ቁጣውን እየገለጸ ስለሆነ ያው መቀሌ ከተማ ላይ አፈሳ ተቃውሞ እናቶች ጭምር ያሰሙትን ተቃውሞ በቪዲዮ ጭምር ተሰራጭቶ አይተናልና ያ ሂደት ላይ የተሳተፉ ሰዎች እናቶች እስር ቤት ነው ያሉት፣ ዋስትና ተከልክለዋል። በነገራችን ላይ መቀሌ የአዲግራት ዩኒቨርሲቲ ሆስፒታል ዳይሬክተር እስከ ሞት የሚያስቀጣ ምንድነው የከሰሷቸውን እሳቸውን በዋስ እንደፈቷቸው እንግዲህ ሰምተናል። እነዚህ ደግሞ እናቶች አልተፈቱም። ስለዚህ መቀሌ አካባቢ ይህን አጋጣሚ ተጠቅመው ሰዎች አደባባይ ወጥተው ቁጣቸውን ይገልጻሉ። በዛው ትልቅ የሚዲያ ሽፋን እናገኛለን፣ አምባሳደሩም ያዩልናል በሚል ሊንቀሳቀሱ ይችላሉ ተብሎ ስለተፈራ በዛ የተነሳ እንግዲህ መንገዱ ሁሉ ተወጥሮ ነበር አሉ። ያው ዶክተር ደብረጽዮን የሉም፣ ዶክተር አዲስ ዓለም ባሌማ ተቀበሏቸው። ከዛ በኋላ ምክትል ሊቀመንበር የህወሓት አቶ አማኑኤል አሰፋ ደግሞ ከእርሳቸው ጋር ተወያዩ ነው። ስለ ውይይቱ ዝርዝር ብዙ የወጣ ነገር የለም። አቶ አማኑኤል አሰፋ ከድምፀ ወያኔ ጋር ባደረጉት ቃለ ምልልስ በትግራይ ውስጥ ባለው በድርቁ ጉዳይ እና በተፈናቃዮች ጉዳይ እንዲሁም ደግሞ በፕሪቶሪያ ሰላም ስምምነት ዙሪያ ተነጋግረናል። በአንድ ሳምንት ባልበለጠ ጊዜ ውስጥ ተመልሰው እንደሚመጡ ገልጸውልናል ብለዋል። ለምን ዶክተር ደብረጽዮን እንደሌሉ ምናምን በሌላ በኩል የተገለጸ ነገር የለም። ምናልባት አምባሳደሩ በሳምንት ጊዜ ውስጥ ምን ሲሟላ ሊመለሱ ይችላሉ? ምን ጠይቀዋቸዋል? ምን እንዲመለስ ይፈልጋሉ ነው። በእርግጠኝነት የአሜሪካ መንግስት የፕሪቶሪያ ሰላም ስምምነት እንዲከበር ይፈልጋል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት እንዲከበር ይፈልጋል። ከዚህ ውጭ የሆነ ሌላ መውጫ ነገር የለም። አሁን የፕሪቶሪያ ሰላም ስምምነት ማክበር ማለት ለቲፒኤልኤፍ ጽምዶን ማፍረስ ማለት ነው። ከኤርትራ መንግስት ጋር የተፈጠረውን ትብብር ምናልባትም ትላንት በዜናችን ላይ ጠቆም እንዳደረግነው የነ ዶክተር ደብረጽዮን ውሳኔ የነ ጽምዶን ከኤርትራ መንግስት ጋር ጭምር በመምከር ሳይገኙ እንደቀሩ እንደሚታመን ገልጸን ነበር። በህወሓት ካምፕ ያሉ ሰዎችም ይሄ ነገር ውሳኔ አሁን ትግራይ ውስጥ ባሉ ውሳኔዎች ላይ ከኤርትራ መንግስት ጋር በጋራ በመምከር የሚወሰን ነገር ስለሆነ የዶክተር ደብረጽዮን እዛ ለመገኘትም በሌላ በኩል ደግሞ የፕሪቶሪያ ሰላም ስምምነት ማክበር ማለት ጽምዶን ያፈርሳል፣ ህዝባዊ ወያኔ ሓርነት ትግራይ መሳሪያ እንዲፈታ ያስገድዳል፣ ሰላምን ለማረጋገጥ የሚደረግ ጉዞን ያጠናክራል። የወርቅ ንግድ የመቆም ዕድሉ ሰፊ ነው። ይህን ለመመለስ ዝግጁ ናቸው ወይ? እንግዲህ ከአሜሪካው አምባሳደር የሚያደርጉት ንግግር ላይ ደጋግመው ሄደዋል። በተደጋጋሚ ህወሓት የሚያቀርበው ነገር ለአሜሪካው አምባሳደር ተራ ነገር ነው። እሱን የሚናገሩትን ነገር እዛ ቀበሌ ሄደው ለእናቶች ማስረዳት ነው ያለባቸው። ተፈናቃዮች እንዳይመለስ የኢትዮጵያ መንግስት አድርጓል የሚለውን አሁን ለአሜሪካው አምባሳደር አይደለም ትግራይ ውስጥ ላለ ተራ ሰው ዛሬ ማስረዳት አይቻልም። ተፈናቃዮቹ በማን እንደታገቱ ግልጽ ስለሆነ የፕሪቶሪያ ሰላም ስምምነት ለኢትዮጵያ መንግስት ያልመለሰው ይሄ ነው የሚባል ነገር ማንም ማሳመን አይቻልም። ስለዚህ ለአሜሪካው አምባሳደር ምን ምክንያት ሊያቀርቡ ይችላሉ? ስለዚህ ይህ ነው የሚባል ምክንያት ከሌላቸው የአሜሪካው አምባሳደር ደግሞ የፕሪቶሪያ የሰላም ስምምነት አክብሮ ወደ ግጭት የምታመሩ ከሆነ ደግሞ በአሜሪካ በኩል የሚኖረውን ምላሽ አብረው መልእክት ያስተላልፋሉ ተብሎ ይጠበቃል። የኢትዮጵያ መንግስት የሚያስወስደው እርምጃም ይሁን የአሜሪካ መንግስት ምላሽ ለሚያስከትለውን ጣጣ ለመቀበል ዝግጁ ናቸው ወይ የሚል ነገር ከመጣ ይሄ ጉዳይ እስከ ኤርትራ ድረስ የሚመዘዝ ስለሆነ ከኤርትራ ጋር ለመፋታት
መወሰን አለባቸው። ከኤርትራ ጋር ለመፋታት እንዳይፋቱ የሚያግዳቸው ነገር አለው የሚለው አብሮ መታየት አለበት። የፕሪቶሪያ ሰላም ስምምነት ሲከበር የወርቅ ንግድ ይቆማል ማለት ነው። ህገወጥ የወርቅ ንግድ ከሚቆም ከኤርትራ ጋር ያለው ጥምረት እንዲቀጥል የሚፈልግ የተወሰነ አካል ሊኖር ይችላል ከዚህ ስብስብ ውስጥ። ቀደም ሲል ባነሳሁት ከአዲስ ስታንዳርድ ላይ የጠቅላይ ሚኒስትር አብይ መለስ ልጅ ሰማል ላለችው ከእሱ ጋር ተያይዞ ተነሳው ህወሓት አለ፣ ወታደሩ ክፍል አለ፣ ጊዜ አስተዳደር አለ። እንዲህ ማዕት የስልጣን ብራንች ላይ ያለው አሁን እዛ ጋር የሚቆም አይደለም። ወታደሩ ክፍል አንድ ላይ ነው ወይ ነው። ጀነራል ምግበን ጀነራል ዮሐንስ ያዛሉ፣ ሲኒየር ናቸው፣ ሜጀር ጀነራል ናቸው። እኛኛው ብርጋዴር ጀነራል ናቸው። በታምር አይዙ። ጀነራል ፍስሐ ኪዳኑ የጸጥታ ቢሮ ኃላፊ ከጸጥታ ክፍል ኃላፊ ናቸው ወይ ደግሞ አሁን ባለው የሰራዊቱ አዛዥ አይነት ናቸው። ጀነራል ፍስሐ ኪዳኑ ጀነራል ዮሐንስ ወልደ ጊዮርጊስን ያዛሉ፣ በተአምር ጀነራል ምግበን ያዛሉ፣ አያዙም። እንደ ቡድን በጋራ ሆነው ቲፒኤልኤፍ በሆነ ጉዳይ ላይ ወስኖ ለመውጣት በአብዛኛው አስቸጋሪ ሁኔታ ውስጥ ነው ያለው። ምናልባት ሄዶ የሚመጣው ጣጣ የኢትዮጵያ መንግስት ዝም ብሎ ቢተዋቸው ትግራይን የጦር አበጋዞች መፈንጫ ነው የሚያደርጓት። የፖለቲካ አመራሩ ከጨዋታው ይወጣል። እንደ ዶክተር ደብረጽዮን ምናምን ከጨዋታው ሜዳ ይወጣሉ። ምናልባት ተጽዕኖአቸው ሊቀጥል የሚችለው ከዚህ ከወርቁ ንግድ ጋር ተያይዞ በወንድማቸውም ጭምር ወይዘሮ ፈትለወርቅ ሊሆኑ ይችላሉ። የእሳቸውም ተጽዕኖ ቀጥታ የወርቅ ንግድ ጋር ከተያዙ ሰዎች ጋር ብቻ ሊሆን ይችላል እና እነዚህ ሰዎች ዝም ብሎ ቢተዉ አንድ ሆኖ አይቆሙም። አንድ ሆኖ አለመቆማቸው ደግሞ ቶሎ ልባት ካላገኘ ደግሞ ትግራይን የጦር አበጋዞች መፈንጫ የመሆን እድሉ ሰፊ ነው። ስለዚህ የአሜሪካው አምባሳደር ያለው ሁኔታ ገምግመው መልእክት አስተላልፈው ተመልሰው ይሆናል ብለን ተስፋ እናደርጋለን። እርግጠኝነት ግን ዝም ብለዋቸው እንደማይመጡ የአሜሪካ መንግስት በአካባቢው የሚነሳውን ነገር በዝምታ እንደማይመለከት መልእክት እንደሚያስተላልፉም አይጠረጥርም። ምናልባት ትላንትና ሲጓዙ ከኢራን ጋር መልሶ ጦርነቱ ባይጀምር ኖሮ የአሜሪካ መንግስት እነሱም ተስፋ የሚያደርጉት ኢራን ጋር ባለው ውዝግብ የሆርሙዝ ሰርጥ ችግር ላይ ነው ያለው። ሌላኛው የዓለም የንግድ መተላለፊያ 12 በመቶ የዓለም የንግድ መርከቦች የሚያልፉበት ቀይ ባህር ላይ የሁቲ አማጽያን የሚያደርሱት ጉዳት አለ። እነሱ ከየመን የሚተኩሱት ነገር በቀይ ባህር መስመር ላይ የሚያሳድረው ተጽዕኖ አለ። እነርሱ ደግሞ ከኢራን መንግስት ጋር ትብብር ግንኙነት አላቸው። ይሄ ባለበት ሁኔታ ውስጥ የቀይ ባህር መስመር ላይ ችግር እንዳይፈጠር ሲል የአሜሪካ መንግስት አሁን ጫና ላይ ያደርግብን ይችላል ብለው እንደሱም ተስፋ አድርገው ሊሆን ይችላል። ምንም ይሁን ምን ግን በዚህ መንገድ ብዙ ርቀት መቀጠል የሚቻል አይመስለኝም። የአሜሪካው አምባሳደር ወደዛ ያደረጉት ጉዞ ኢትዮጵያው ሰላም ለሚወደው ሰላሙን ማረጋገጥና የሀገሩን ቀጣይነት ማየት ለሚሻው በአንድ በኩል ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚችል ኃይል በአካባቢው አለመኖሩ አንዱ ለኢትዮጵያ ህልውና ቀጣይነት ወሳኝ ነው። በሌላ በኩል የዓለም አቀፉን ማህበረሰብ በተለይም የትልልቆቹን ሀገራት ድጋፍ ደግሞ መያዙ ነገሮችን ብዙ ኮሽታ በሌለበት እልባን ለመስጠት ያለውን እድል ያሰፋል። ቁሙ፣ በዚህ ውጡ፣ በዚህ ውረዱ የሚል በሌለበት ነገሮችን ለመቋጨት እንደገናም ደግሞ ራሱ ቲፒኤልኤፍ ውስጥ ካምፕ ውስጥ የመፈረካከስ እድሉንም ሊያሰፋው ይችላል። እርግጥ ጊዜ የለም። ሁኔታዎች በዚህ ብዙ ርቀት ይሄዳሉ ብለን ተስፋ እናደርግም። ደጋግሜ እንደምለው እስከ አዲሱ ዓመት በጣም ቢዘገይ አዲሱ መንግስት መስከረም 25 ስልጣን ከመረከቡ በፊት አንድ እልባት ይሰጣል። ለትግራይ ህዝብ አንድ ክፍለ ዘመን ያህል ረዥም ነው። እስከዛ ጊዜ ያለው ጊዜ ከባድ ነው። ምንም ጥያቄ ውስጥ የሚገባ አይደለም። ግን ደግሞ የባሰ ነገር ምንድን ነው መከራው የበለጠ እንዳይራዘም በሰቀቀን ውስጥ ወይ በእንትን ውስጥ የተወሰነ ጊዜ ቆይቶ ቋሚ መውጫ ለማግኘት በዛ ደረጃ
እስከዛ ድረስ ምናልባት እንግዲህ እስከዛ ድረስ ይሄዳል ነው። ከዛ ሊረዝም ይችላል፣ ሊያጥር ይችላል። እሱ የመንግስትና አጠቃላይ መሬት ላይ ያለውን ሁኔታ የሚያውቁ ሰዎች የሚገመግሙት ጉዳይ ነው። ዞሮ ዞሮ ኢትዮጵያ ውስጥ በትላንትና ዕለት ያየናቸው 2 ክስተቶች ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ተያይዞ ያለው ነገር ትልቅ እርምጃ ነው። ወደ አንድ በጎ ምዕራፍ እየሄድን ነው። በትግራይ ያለውንም ከአሜሪካ አምባሳደር ጋር ተያይዞ ያለው ነገር ቢያንስ ኢትዮጵያ በዓለም አቀፉ ማህበረሰብ በተለይም በሀያላኑ አካባቢ እየሄደችበት ያለችው መንገድ ላይ የነሱ ቅናና ድጋፍ መገኘቱ ነገሮችን ለማስተካከል ያለውን እድል የሚያሰፋ ስለሆነም ይህ ነገር 2019 እና ከዛ በኋላ ያሉ ጊዜያት ለኢትዮጵያ ብሩህ እንደሚሆኑ ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ሐሙስ ሐምሌ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሐምሌ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።